ህንድና ፓኪስታን ከብሪታንያ አገዛዝ ነጻ ከወጡ በኋላ ወደ 80 ዓመታት ለሚጠጋ ጊዜ በጠላትነት በአይነ ቁራኛ ሲፈላለጉ ቆይተዋል። አገራቱ ፍጥጫ ውስጥ የገቡት ሁለቱም የራሳቸው እንደሆነች በሚገልጿት ካሽሚር ምክንያት ሲሆን ምንም እንኳ ግዛቲቱ ህንድና ፓኪስታን ለሁለት ቢካፈሏትም ሰላም አላገኙም። ባለፉት 8 10 ዓመታት ውስጥ በሀገሪቱ በካሽሚር ሰበብነት ሁለት ጊዜ ከባድ ጦርነቶችና ግጭቶችን አስተናግደዋል። ዓለም ትኩረቱን በመካከለኛው ምስራቅ ጋዛ ላይ፣ በአውሮፓ በሩሲያና ዩክሬን ላይ እንዲሁም በኮሪያ ልሳነ ምድር ሰሜን ኮሪያ ላይ ባደረገበት በዚህ ወቅት ሌላ ትኩረት የሚፈጥር ግጭት በህንድና ፓኪስታን መካከል ካሽሚር ላይ መከሰቱ የዓለምን ማህበረሰብ እያስደመመ ይገኛል። ግጭቱ በተፈጠረ ጥቂት ቀናት ብቻ በካሽሚር የሚገኙ ሰላማዊ ሰዎች የሞትና የመፈናቀል አደጋ ተጋርጦባቸው ይገኛሉ። ካሽሚር የተለያዩ ማህበረሰቦች የሚኖሩባት የሂማሊያ ተራራ አካባቢ የምትገኝ ሲሆን ባሏት ውብ ሐይቆች፣ አረንጓዴ መስኮችና ጫፋቸው በበረዶ በተሸፈኑ ተራሮች ትታወቃለች። ወጣ ገባ የሚል ሽኩቻ እንዳለ ቢታወቅም የካሽሚር ነዋሪዎች በተፈጠረው ድንገተኛ ሁነት የተደበላለቀ ስሜት ውስጥ መሆናቸው ተመልክቷል። በተለይም በህንድ ቁጥጥር ስር ባለው የካሽሚር ግዛት ውስጥ ያሉ ነዋሪዎች ያለፉት ጥቂት ቀናት ታይቶ የማይታወቅ ነበር ማለት ይቻላል። ለቀጠናው አዲስ ቴክኖሎጂ የሆኑ ሰው አልባ አውሮፕላኖች ከላያቸው በቅርብ ርቀት አንዣበዋል። አየር ማረፊያዎች ተዘግተዋል። በየደቂቃዎች ፍንደታዎች እየተሰሙ ይገኛሉ። በድንበር አካባቢ ሰዎች በጥይት ተገለዋል። እናም ቀጠናው ሁሉን አቀፍ ጦርነት ምናልባትም የኒውክሌር ጦርነት ሊካሄድ የሚችልበት ሁኔታ የሚፈጥር ይመስላል። ሁሉም የጦርነቱን ገፈት ቀማሽ እንደሚሆን እያሰበ ባለበት ወቅት ባሳለፍነው ቅዳሜ አመሻሽ ላይ ለአንዳንዶች እፎይታን የሰጠ ዜና ተሰምቷል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በህንድና በፓኪስታን መካከል የተኩስ አቁም ስምምነት በሽምግልና በመያዛቸው በሂደቱም ስኬታማ መሆናቸውን አስታወቁ። ይህ ዜና እንደተሰማ ብዙዎች ፈጣሪያቸውን ሲያመሰግኑ ተስተውለዋል። ለአንዳንዶች ግን ዜናው በጥርጣሬ የሚታይ ቢሆንም ሀጀራ የተሰኘች አንዲት እናት ፈጣሪ ይህንን የሰላም ዜና ያመጣልኝ ሙሉ በሙሉ ጦርነት ውስጥ ብንገባ ከጦርነቱ ጋር ተያይዘው የሚመጡ ችግሮችን ልፈታ የምችልበት የገንዘብ አቅም እንደሌለኝ አውቆ ነው ስትል ተደምጣለች። ትራምፕ ስላለው ሁኔታ በማህበራዊ ትስስር መድረክ ላይ በለጠፏቸው ጽሁፎች ላይ ከህንድና ፓኪስታን ጋር በካሽሚር ላይ ያላቸውን የረጅም ጊዜ አለመግባባት ለመፍታት እንደሚሞክሩ ተናግረዋል። በደቡባዊ ካሽሚር በምትገኘው ጃሙ ከተማ የሚገኘው የፖለቲካ ተንታኝ ዛፋር ቹድሃሪ ለአልጀዚራ እንደተናገሩት የህንድ መንግስት በትራምፕ መግለጫ ደስተኛ እንደማይሆን ተናግረዋል። ህንድ በፓኪስታን የሚደገፈው የሽብርተኛ ቡድን ኒውክሌር ለታጠቁ ጎረቤታሞች መካከል የሚፈጠረው አለመግባባት ዋነኛ ምክንያት እንደሆነ ከረጅም ጊዜ ጀምሮ ስትከራከር ቆይታለች። ሆኖም የትራምፕ የተኩስ አቁም ምክረ ሀሳብ መሰረት ያደረገው ካሽሚር በህንድና ፓኪስታን ግጭቶች መካከል የመሆኑን ሁኔታ አጎለዋል ሲል ቹድሃሪ ተናግሯል። ይህ ደግሞ የተኩስ አቁም ስምምነቱ ወደ መደበኛ ስምምነት የመሄድ እድሉን ያጠበዋል። በካሽሚር ጉዳይ በህንድና በፓኪስታን መካከል የሚደረገው ውዝግብ አቅም ያለው የሰላም ስምምነት ለመፍጠር ትራምፕ ያቀረቡት ተስፋ ላለፉት 10 ዓመታት ያስቆጠረውና ሰላምን በመጠባበቅ ላይ ላለው ማህበረሰብ በጥርጣሬ እየታየ ነው። ወጣም ወረደ ከቅርብ ቀናት ውስጥ በመቶ ሺዎች የሚቆጠሩ ካሽሚራውያን በህንድና በፓኪስታን መካከል ባለው ግጭት ቀጥተኛ ተጠቂዎች መሆናቸው የሚያጠያይቅ አይደለም። በሁለቱ ኒውክሌር ታጣቂ ጎረቤት ሀገራት ያሏቸውን ሚሳይሎችና ሰው አልባ አውሮፕላኖች ተጠቅመው ሲዋጉ ከፓኪስታን አቅራቢያ የሚገኙት የካሽሚር ማህበረሰቦች በ10 ዓመታት ውስጥ ታይቶ በማይታወቅ መልኩ ድንበር ተሻጋሪ የተኩስ ልውውጦችን ተመልክተዋል። ይህም በአካባቢው ነዋሪዎች ወደ ሰላማዊ አጎራባች መንደሮች እንዲሰደዱ ምክንያት ሆኗል። በ1980ዎቹ መጠናቀቂያ ላይ በህንድ መንግስት ላይ የታጠቀ አመፅ ለመጀመሪያ ጊዜ ከተቀሰቀሰበት ጊዜ ጀምሮ የግጭቱ ገፈት ህይወታቸውን እያመሰቃቀለ ለአራት አስርተ ዓመታት ያህል ስጋት ሆነው ቆይቷል። አፕሪል 22 በፓሃልጋም በቱሪስቶች ላይ በታጣቂዎች በተፈጸመ አሰቃቂ ጥቃት 26 ሲቪሎች ተገድለዋል። ከዚያ ጊዜ ጀምሮ ከፓኪስታን ጋር ከዲፕሎማሲያዊ ንትርክ ባለፈ እስከ ሚሳይል ልውውጥ የደረሰ ግጭት ውስጥ ተገብቷል። በተለይም የህንድ መንግስት በካሽሚር ውስጥ የሚንቀሳቀሱ ታጣቂ ቡድኖች ላይ የወሰደውን እርምጃ አጠናክሮ ቀጥሏል። ከፓሃልጋም ጥቃት ጋር ግንኙነት አላቸው በሚል የተከሰሱትን አማጺዎች ይኖራሉ ተብሎ የሚጠረጠሩባቸው አካባቢዎችን አፍርሷል። በክልሉ የሚገኙ ሌሎች አካባቢዎች ወረራ አድርጓል። በሂደቱም ወደ 2800 የሚጠጉ ሰዎችን በቁጥጥር ስር አውሏል። በተሰማው የተኩስ አቁም ስምምነት ዜና መሰረት በክልሉ ውስጥ በአመዛኙ የደስታ ስሜት የታየ ቢሆንም ብዙ ሰዎች አሁንም በትራምፕ የቀረበው የእርቅ ስምምነት በተመለከተ ጥርጣሬ እንዳላቸው ይናገራሉ። ሁለቱም ሀገራት ተኩስ ማቆሙን ካወጁ ከጥቂት ሰዓታት በኋላ በካሽሚር ዋና ከተማ ማዕከላት ከፍተኛ ፍንዳታዎች ከፓኪስታን የመጡ የካምካዚ ድሮኖች በአየር ክልሉ ሲተረማመሱ ተስተውሎ ነበር። ብዙ ነዋሪዎች ድሮኖቹ በህንድ መከላከያ ስርዓቶች ከጥቅም ውጭ ሲደረጉ የሚያሳይ ቪዲዮ ለመቅረጽ በአፓርተማዎቻቸውና በቤቶቻቸው በር ላይ ሲራወጡ ተስተውለዋል። አደጋ ጊዜ ፕሮቶኮል ባለስልጣኖች በጥቃቱ ወቅት የከተማዎቹን የኤሌክትሪክ አቅርቦቶች አጥፍተዋል። ነዋሪዎች በድሮኖቹ ምክንያት የመጡ ፍርስራሾች በላያቸው ላይ ይወድቃሉ ብለው በመፍራት ለደህንነታቸው ሲሉ ሲሯሯጡ ተስተውለዋል። የሌሊት ሰማዩ ላይ የሚታዩ የድሮኖች መጨናነቅ ሳያንስ ለአደጋ ጊዜ ሳይረን ድምፅ መለቀቁ የፍርሃት ስሜት ቀስቅሷል። የቢዝነስ ምሩቅ የሆነው የ24 ዓመቱ ሐስናን ሻቢር ከዚህ በፊት እንደዚህ እንደ ዛሬ ፈርቼ አላቅም። የጦርነት መቅድም ይህን የሚመስል ከሆነ ጦርነት ምን እንደሚመስል ሳስበው የበለጠ አስፈራኝ ብሏል። ቅዳሜ ዕለት የተኩስ አቁም ስምምነቱ ከታወጀ ከሰዓታት በኋላ ህንድ ፓኪስታን የድንበር አካባቢዎችን በመደብደብ ጥሳለች ስትል ከሳለች። በካሽሚር ዋና ዋና ከተሞች ውስጥ ያሉ ነዋሪዎች ድሮኖች በሰማይ ላይ ከታዩ በኋላ ትንሽ ተረጋግተው የነበሩ ሰዎች ዳግም መራወጥ ውስጥ መግባታቸው ተመልክቷል። በእነዚህ ቀናት በካሽሚር ውስጥ በጣም ከተጎዱ ቦታዎች አንዱ ህንድ ከፓኪስታን
ጋር አጨቃጫቂ ወደሆነው ድንበር አቅራቢያ የምትገኘው ውብ የፔር ፍራፍሬ እና የለውዝ እርሻዎች ማሳ የሆነችው ዩሪ ከተማ ናት። ኃይለኛ የተኩስ ልውውጦችን ተከትሎ የዩሪ አንዳንድ የከተማዋ ክፍሎች ነዋሪዎች ቤታቸውን ጥለው ደህንነታቸውን ለማስጠበቅ እንዲሸሹ አስገድዷቸዋል። ከባድ የመሳሪያ ተኩስ ልውውጦችም ተሰምተዋል። የፖለቲካ ሊቃውንት የተኩስ አቁሙ አጠቃላይ ጥርጣሬ የሚያነሳው በክልል ውስጥ ያልተፈቱ የፖለቲካ ጉዳዮች መኖራቸውን ይገልጻሉ። ይህ ነጥብ በትራምፕ የተኩስ አቁም መግለጫ ላይ በመጠኑ ተስተጋብቷል። በዚህም ውስጥ ካሽሚርን በተመለከተ መፍትሄ ሊኖር እንደሚችል ተጠቅሷል። በካሽሚር ዩኒቨርሲቲ የፖለቲካል ሳይንስ ክፍል ኃላፊ የነበሩት ኑር አህመድ ባባ የመጀመሪያው ችግር የፖለቲካ መገለል ነው ሲሉ ተደምጠዋል። በካሽሚር ውስጥ ያሉ ሰዎች ባለፉት ጥቂት ዓመታት በደረሰባቸው ነገር የበታችነት ስሜትና የማንነት ቀውስ ይሰማቸዋል እና እነሱን ለማስተማርና ለማከም ምንም አይነት ጉልህ ጥረቶች አልነበሩም ሲሉ ተናግረዋል። ለሌሎች ጦርነቱ ሊያበቃ ይችላል፣ የተኩስ አቁም ታውጇል። ነገር ግን በፊትም አሁንም ዋጋ የከፈሉት ካሽሚሮች ናቸው። ህይወት ጠፍቷል፣ ቤቶች ወድመዋል፣ ሰላም ጠፍቷል ብለዋል። ይህ ዑደት እስከ መቼ መቀጠል አለበት? ደክሞናል። በካሽሚር ዩኒቨርሲቲ የፖለቲካል ሳይንስ ምሁሩ ይቀጥላሉ። ሌላ ጊዜያዊ ተኩስ አቁም አንፈልግም፣ ዘላቂ መፍትሄ ብቻ እንሻለን።